በምዕራብ ጎጃም ዞን በዳንግላ ከተማ ወጣቶችን በማሳፈንና በማህበረሰቡ ላይ መጠነ ሰፊ ጥቃቶችን ሲፈጽሙና ሲያስፈጽሙ የቆዩ የፖሊስ አዛዦችን ጨምሮ በርካታ የብልጽግና ወታደሮች እርምጃ ተወስዶባቸዋል። ከአንድ ቀን በፊት በአፋድ ጎንደር ጠቅላይ ግዛት የፋኖ ኃይሎች በተፈጸመ ጥቃት በተከሰከሰችው ሄሊኮፕተር ውስጥ ከነበሩት መካከል በውል የታወቁት የሟቾች ቁጥር 2 መድረሱ ታውቋል። አዲስ አበባ ጦር ኃይሎች ሆስፒታል ለሕክምና ተልኮ የነበረው ጄኔራል አየና ቱራና የካሜራ ባለሙያው ብዙአየሁ ብርሃኑ በሄሊኮፕተሯ ተጭነው ከነበሩት መካከል ሲሆኑ ሁለቱም ሕይወታቸው ማለፉ ተረጋግጧል። በኦሮሚያ ክልል በምስራቅ ወለጋ ዞን ጉቶ ጊዳ ወረዳም ወረጃርሶ ቀበሌ ትናንት ሰኔ 9 2017 ዓ.ም የኦነግ ሸኔ ኃይሎች በከፈቱት ጥቃት በርካታ የአማራ ተወላጆች በግፍ መገደላቸው ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተማክሰኞ ሰኔ 10 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ምዕራብ ጎጃም በዳንግላ ከተማ ወጣቶችን በማሳፈን እና በማህበረሰቡ ላይ መጠነ ሰፊ ጥቃቶችን ሲፈጽሙና ሲያስፈጽሙ የቆዩ የፖሊስ አዛዦችን ጨምሮ በርካታ የብልጽግና ወታደሮች እርምጃ ተወስዶባቸዋል። በዛሬው ዕለት በቀጠናው ስምሪት የወሰዱ የፋኖ ኃይሎች ባደረጉት የተናበበ ማጥቃት በባንዳነት አገዛዙን ሲያገለግሉ የነበሩ ኢንስፔክተር ያለውና ኢንስፔክተር ወርቅነህን ጨምሮ በርካቶች እርምጃ የተወሰደባቸው ሲሆን ቁስለኞችም ጥቂት አይባሉም ተብሏል። እነዚህ ቅጥረኛ ኃይሎች ከአድማ ብተናና ከሚሊሻ ኃይሎች ጋር በመቀናጀት ራሱን የሀገር መከላከያ ብሎ የሚጠራውን ወራሪ ኃይል ከፊት ሆነው በመምራት በማህበረሰቡ ላይ ከፍተኛ ግፍ ሲፈጽሙ የቆዩ ስለመሆናቸው የመረጃ ምንጮቻችን ተናግረዋል። በተለይም ወጣቶች ላይ አፈና መፈጸም፣ ሰውሮ መግደል፣ ማሰርና መደብደብ የዘወትር ተግባራቸው ያደረጉ የወጡበትን ማህበረሰብ ሲወጉ የነበሩ ባንዳዎች ስለመሆናቸውም ተነግሯል። በዚህ የተጠናና ድንገተኛ ውጊያ የፋኖ ኃይሎች በጠላት ኃይሎች ላይ እርምጃ ከመውሰዳቸው በተጨማሪ 2 ብሬንና 37 ክላሽ በመማረክ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ አድርሰዋል። በዛሬው ዕለት ጎጃም በሌሎች ቀጠናዎችም የደፈጣ ጥቃቶች ቀጥለው መዋላቸውን የመረጃ ምንጮች ጨምረው ገልጸዋል። በውንብድና ስራ ላይ የተሰማራው አብይ መራሹ ሰራዊት ለአሰሳ በሚል ከተደበቀበት ምሽግ በመውጣት ወደ ተለያዩ የንጹሃን መንደሮች በመግባት በንጹሃኖች ላይ ጥቃትና ዘረፋዎችን አጠናክሮ የቀጠለ ሲሆን ፋኖ ገዢ ቦታዎችን በመያዝ በደፈጣ ሙትና ቁስለኛ ማድረጉን ቀጥሏል። በዚህም በዛሬው ዕለት በተለያዩ ቀጠናዎች በተደረጉ የደፈጣ ጥቃቶች አብይ መራሹ ሰራዊት የለመደውን ሽንፈት አስተናግዷል ተብሏል። ከአንድ ቀን በፊት በአፋድ ጎንደር ጠቅላይ ግዛት የፋኖ ኃይሎች በተፈጸመ ጥቃት በተከሰከሰችው ሄሊኮፕተር ውስጥ ከነበሩት መካከል በውል የታወቁት የሟቾች ቁጥር 2 መድረሱ ታውቋል። አዲስ አበባ ጦር ኃይሎች ሆስፒታል ለሕክምና ተልኮ የነበረው ጄኔራል አየና ቱራና የካሜራ ባለሙያው ብዙአየሁ ብርሃኑ በሄሊኮፕተሯ ተጭነው ከነበሩት መካከል ሲሆኑ ሁለቱም ሕይወታቸው ማለፉ ተረጋግጧል። ከአንድ ቀን በፊት ሰኔ 8 2017 ዓ.ም የፌዴራልና የክልል ባለስልጣናትን ጭና ከጎንደር ወደ ጎርጎራ በረራ ላይ በነበረች ሄሊኮፕተር በፋኖ በተተኮሰ አርፒጂ መሳሪያ ተከስክሳ መውደቋ ይታወቃል። ያገዛዙ ሚዲያዎች ሄሊኮፕተሯ የወደቀችው በቴክኒክ ችግር ነው በሚል የሐሰት መረጃዎችን እንዲያሰራጩ ቢደረግም የአማራ ፋኖ ጎንደር ጠቅላይ ግዛት ኃላፊነቱን በመውሰድ መጥቶ እንደ ጣላት ለሚዲያዎች መናገሩ ይታወሳል። በዚህ ጥቃት አገኘው ተሻገርን ጨምሮ የፌዴራልና የክልል ባለስልጣናት ከባድ ጉዳት ማስተናገዳቸው የተገለጸ ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ የሟቾች ቁጥር 2 ደርሷል። በጥቃቱ በአማራ ሕዝብ ላይ እየተካሄደ ያለውን ጦርነት ይመራ የነበረው የጨፍጫፊዎች ወታደራዊ መሪ ጄኔራል አየና ቱራ ላይ መለስ የተሸኘ ሲሆን በተጨማሪም የኢትዮጵያ ዜና አገልግሎት የካሜራ ባለሙያ አቶ ብዙአየሁ ብርሃኑ ሕይወቱ ማለፉን የመንግስት ሚዲያዎች የዘገቡ ቢሆንም የሌሎችን ሙትና ቁስለኛ ፖለቲከኞች ከፍተኛ ኪሳራ ስለሚያመጡ በሚስጥር እንዲያዝ ከላይ ትዕዛዝ ተላልፏል ተብሏል። በኦሮሚያ ክልል በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ወራጃርሶ ቀበሌ ትናንት ሰኔ 9 2017 ዓ.ም የሸኔ ኃይሎች በከፈቱት ጥቃት በርካታ የአማራ ተወላጆች በግፍ መገደላቸው ተሰምቷል። ጭፍጨፋው የተፈጸመው በአካባቢው ሰፍሮ የነበረው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ያገዛዙ ኃይል
ማህበረሰቡን ትጥቅ ካስፈታ በኋላ በድንገት ቀጠናውን ለቆ መውጣቱን ተከትሎ ነው ተብሏል። በመከላከያ ስም የሚንቀሳቀሰው ኃይል የአማራ ተወላጆችን እያሳደደ ትጥቅ ሲያስፈታ፣ በሽመልስ አብዲሳ ቀጥተኛ ድጋፍ የሚደረግለት የሸኔ ኃይል ደግሞ የአማራ ተወላጆችን በመምረጥ የጅምላ ጭፍጨፋውን ቀጥሏል። ወረጀርሳ ቀበሌ የተጨፈጨፉ አማራዎች ያገዛዙ ኃይሎች በቅርቡ ከመጠለያ ወጥተው ዳግም ወደ አካባቢያቸው እንዲመለሱ ያደረጓቸው ስለመሆኑም ታውቋል። በዚህ አካባቢ የሚኖሩ አማሮች ከዚህ ቀደም በተከፈተባቸው ጥቃት በርካታ ሰዎች የተገደሉ ሲሆን ከጥቃቱ በታምር የተረፉት ደግሞ ከቤት ንብረታቸው ተፈናቅለው ወደ አማራ ክልል ወደ ተለያዩ አካባቢዎች ተጠልለው የነበሩ ሲሆኑ እነዚሁ ተፈናቃይ ወገኖች ከወራት በፊት በአስገዳጅ ሁኔታ ወደ ተፈናቀሉበት አካባቢ እንዲመለሱ የተደረጉ ናቸው ተብሏል። እነዚህ ተፈናቃይ ወገኖች ትጥቅ ያላቸው ራሱን የሀገር መከላከያ ብሎ በሚጠራው ኃይል ትጥቃቸውን እንዲያወርዱ ከተደረጉ በኋላ ነው በሸኔ ኃይሎች የጅምላ ጭፍጨፋ የተደረገባቸው ተብሏል። የሸኔ ኃይሎች ወደ ቀጠናው በመግባት ህጻናትና አዛውንትን ጨምሮ ያገኟቸውን በሙሉ በአሰቃቂ ሁኔታ በጅምላ እንደጨፈጨፏቸው ከጥቃቱ የተረፉ የአካባቢው ነዋሪዎች ገልጸዋል ሲል መረብ ሚዲያ ዘግቧል። በጥቃቱ የተገደሉ ወገኖችን አስከሬን ማንሳት አልቻልንም። በቅርቡ ከመጠለያ ጣቢያ ተመልሰን ዳግም የሰራነው መኖሪያ ቤታችን በእሳት ተቃጥሏል። እኛም ህይወታችን ለማትረፍ ወደ አጎራባች አካባቢዎች እየሸሸን ነው ሲሉ ከጥቃቱ የተረፉት ተናግረዋል። ህይወታቸውን ለማትረፍ ከሚሸሹት መካከል በተባራሪ ጥይት የተመቱ በርካታ አማሮች ስለመኖራቸውም ተጠቁሟል። ወደ ግንባር መረጃዎች ስናልፍ አፋድ ጎንደር ጠቅላይ ግዛት እዝ የጋፋት ክፍለ ጦርና የጣይቱ ክፍለ ጦር በጋራ በመሆን በመቀጣዋ ወረዳ ሰፍሮ የነበረውን የብልጽግና ሰራዊት ሙትና ቁስለኛ አድርገውታል። ሁለቱ ክፍለ ጦሮች በወረዳዋ በመግባት ባደረጉት የተናበበ ማጥቃት የብልጽግናን አገልጋይ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል ሲሉ የፋኖ ወታደራዊ ምንጮቻችን ገልጸዋል። በጎንደር ቀጠና በተለያዩ አካባቢዎች ግዳጅ የተቀበለው አፋድ ጎንደር ጠቅላይ ግዛት እዝ የጠላት ሰራዊት የገባበት በመግባት በተለይም ድንገተኛ ጥቃቶችን በመፈጸም ከፍተኛ ኪሳራ እንዲያስተናግድ ማድረጋቸውን ቀጥለዋል። ዛሬም በተመሳሳይ በጎንደር ከተማ ዙሪያ ማንጣሮ ተብሎ በሚጠራው አካባቢ የደፈጣ ውጊያዎች የተደረጉ ሲሆን በጥቃቱ በርካታ የብልጽግና ወታደሮች ሙትና ቁስለኛ ሆነዋል። በዚህም በደፈጣ የጠበቀው የፋኖ ኃይል የጥፋት ዓላማውን ይዞ በተንቀሳቀሰው የጠላት ኃይል ላይ እርምጃ በመውሰድ ጠላት ተበትኖ እንዲመለስ አድርጎታል። በተያዘም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ስር ያሉ ሁሉም ክፍለ ጦሮች በሁሉም የሸዋ ቀጠናዎች በመዘዋወር ከህዝቡ ወታደራዊ ኮር የተሰጣቸውን ግዳጅ በአግባቡ እየተወጡ እንደሚገኙ ተገልጿል። ከወራት በፊት ከሸዋ ጠቅላይ ግዛት እዝ መራቤት አውራጃ ቀጠና በመንቀሳቀስ በተለያዩ የሸዋ ቀጠናዎች ውጤታማ ግዳጅ ሲፈጽም የነበረው የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በአሳግርታ ወረዳና በአንኮበር ቀጠና ግዳጆችን በሚገባ እየተወጣ እንደሚገኝ የክፍለ ጦሩ የህዝብ ግንኙነት ኃላፊ ገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።